ዛሬ ቴሌግራም ቻናል ከፍተን በአምስት መንገድ ገንዘብ መስራት እንዴት እንደምንችል በዚህ ቪዲዮ ማሳያችሁ ይሆናል። ምናልባት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉና ጀምሩት። እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው ነው የምናልፈው። የመጀመሪያው እንግዲህ ቴሌግራም ቻናል ከፍተን ዳይሬክት ሜሴጅ ወደኛ ሲልኩልን እኛ ስታር ማስከፈል እንችላለን። እንደምትመለከቱት አዲስ ኒው ይላል። እንደምትመለከቱት ምንድነው ዳይሬክት ሜሴጅ እንፈቅዳለን። ይሄም እስከ 10,000 ስታር ድረስ ማስከፈል እንችላለን ማክሲመሙ። ነገር ግን እንደኛ ቻናል ጠቃሚነት ይወሰናል ማለት ነው። ምክንያቱም የኛ ቻናል በጣም ትንሽ ከሆነ ትንሽ ስታር ነው ማስቀመጥ ያለብን። እንደምትመለከቱት እኔ 20 ስታር ነው ያስቀመጥኩት። ይሄን አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ ገብታችሁ የተቀመጠውን ማየት ትችላላችሁ። እስከ 10,000 ስታር ድረስ ማስቀመጥ ይቻላል። ይሄ እንግዲህ ዳይሬክት ሜሴጅ የምትለውን አለው ዳይሬክት ሜሴጅ የምትለውን ይችል ኦን በማድረግ ነው። ስለዚህ እዚህ ቦታ ላይ ስታር ይችኛዋን ወደዚህ እያላችሁ ማስቀመጥ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ማለት ነው። እንደምትመለከቱት እንደዚህ ታደርጉና ከዛ ወደ ታች ሳባርጋችሁ እዚህ ላይ ኦን ኦኬ የምታደርጉትን ማለት ነው። እንደምትመለከቱት ያው እዚህ ያስቀመጥኩት 20 ስታር ማለት ነው። 20 ስታር ብዬ እዚች ቦታ ላይ እንደምትመለከቱት 20 ላይ አድርገውና ከላይ ክሊክ አድርገዋለሁ። አሁን ይሄንን ብሎ ወደዚህ ትንሽ ልፍ ባረጋት እንደምትመለከቱት ከላይ እቺ ቲኳ አለች። እቺን ቲኳን ኦን አረጋታለሁ ማለት ነው። ስለዚህ እዚህ ቦታ ላይ ማድረግ እንችላለን። ይሄን አሁን አንድ ጊዜ ክሊክ ባደርገው ስንት ይሆናል ማለት ነው? 60 ስታር ይሆናል ማለት ነው። እንደምትመለከቱት ወደ ታች ወረድ ብዬ ያሳያችኋለሁ። እዚህ ቦታ ላይ አሁን ቻናል የሚለውን በደንብ ልዘርጋውና ላሳያችሁ። እንደምትመለከቱት አሁን ወደ 60 ስታር ሆነ ማለት ነው። ሌላው አሁንም ወረድ ብላ ምንድነው ሪያክሽን ነው። ሪያክሽንም ላይ የእናንተን ሜሴጅ በማየት ላይክ ምናምን በማድረግ ሲያበረታቱ ስታር እንዲሰጡ ማድረግ ነው። ለምሳሌ የሆነ ሰው እናንተን ከወደደው ላይክ በማድረግ ፋንታ ስታር ኢሞጂዎች አሉ እነዛን ሪያክሽን እንዲያደርግ ነው። 7 ሪያክሽኖች ለምሳሌ ምርጫ አለውኝ እዚህ ቦታ ላይ ያካተቱት። ሌላው ፔጅ ማስቀመጥ ማለት ነው። ይሄን አንድ ጊዜ ክሊክ ስታደርጉት እንደምትመለከቱት እዚህ ቦታ ላይ ይችን ስታር ማስቀመጥ ነው። ይላችኋል ኢኔብል ፔጅ ሪያክሽንስ ይላችኋል። ይችን ኦን በማድረግ ምን ማድረግ ትችላላችሁ ማለት ነው። ኢኔብል ሪያክሽኑን ኦን አድርጋችሁ መቀበል አሁንም ከዚህ ስታሮችን መሰብሰብ ትችላላችሁ። በዚህ በሁለት መንገድ አይተናል። ሌላው የምንመለከተው አሁንም እዚህ ውስጥ አፍሌት ማርኬቲንግ ነው። በሶስተኛ ደረጃ አፍሌት እንግዲህ ልክ እንደሌሎቹም ቴሌግራምም አዲስ ኒው ጨምሯል ማለት ነው። እዚህ ቦታ ላይ ይሄን አንድ ጊዜ ስትከፍቱት ብዙ አይነት አፍሌት ፕሮግራሞች አሉ እዚህ ቦታ ላይ። እነዚህን እንግዲህ የነሱን ሊንክ ወስዳችሁ በመጠቀም ነው እንግዲህ 80%፣ 10% ለአንድ አመት እንዲሁም ደግሞ ፕሮግራሙ እስካለ ድረስ እንደምትመለከቱት አሁን ይሄ ስታር ባንክ የሚባለው እዚህ ቦታ ላይ አለ። ሌሎችም አሉ እንደምትመለከቱት ለአንድ ይር 80% ለእናንተ ይከፍላችኋል። እንደምትመለከቱት ይሄ አሁን ዲሌት አድርጓል አካውንቱ ማለት ነው። አንዳንድ ጊዜ ፌክ ሊሆኑ ይችላሉ። እነዚህን ያው በደንብ ማጥናት ይጠበቅባችኋል። አጥንታችሁ ነው። ቴሌግራም እንግዲህ እነዚህን ሲያቀርብ የተወሰነ አጥንቶ ሊሆን ይችላል። ነገር ግን ሙሉ በሙሉ ኃላፊነቱን መውሰድ ይኖርባችኋል። እናንተ ቻናል ላይ ይሄንን ኮፒ አድርጋችሁ ጆይን ብላችሁ ማለት ነው። ለምሳሌ ይሄንን ከፍቼ እንደዚህ ባሳያችሁ አንኛውን ለምሳሌ ወደታች ወረድ ልበልና ይሄኛውን ልክፈት እንዳላሳያችሁ ይሄኛውን ከፈት አድርጌ ማለት ነው ከፍቼ እንደዚህ ብዬ ጆይን ማለት አለበት። ጆይን ብዬ ይሄንን ሊንክ ወስጄ ምን ማድረግ ይጠበቅብኛል ማለት ነው መጠቀም ስችል ነው። እኔ ቻናል ላይ ያሉ ሰዎች በዚህ ጆይን ሲያደርጉን ያገኛለሁ ማለት ነው። ልክ በዚህ መልኩ በስታር የምትከፈሉበት ሶስተኛው ሜተድ ይሄ ነው። አራተኛው እንግዲህ ሞኔታይዝ ሆናችሁ 1000 ሰብስክራይበር ሲኖራችሁ ክፍያ የምታገኙበት ነው ማለት ነው። ይሄም እንግዲህ እዚህ ቦታ ላይ አናሊቲክስ አለው የራሳችሁ ማለት ነው። እዚህ ቦታ ላይ እሱን ምን ማድረግ ነው ማለት ነው። ይሄ እንግዲህ ሞኔታይዝ ስትሆኑ ነው። በሞኔታይዜሽን የምታገኙት ይሆናል ማለት ነው። ሞኔታይዜሽን የሚላል እዚህ ቦታ ላይ በሞኔታይዜሽን የምታገኙት ይሆናል ማለት ነው። ሞኔታይዝ ሆናችሁ ከ1000 ሰብስክራይበር በላይ ስትሆኑ የምታገኟቸው ይሆናል ማለት ነው። ይሄ አራተኛው መንገድ ነው። አምስተኛው መንገድ እንግዲህ ወደ ቻናላችን ገብተን የምንመለከተው ይሆናል። እዚህ ቻናል ላይ እንግዲህ በፔጅ የምናስከፍለው ነው። ለምሳሌ እዚህ ቦታ ላይ ገብቼ አንድ ቪዲዮ ኦን አድርጌ ለመጫን በመወከር ለምሳሌ ከዚህ አንድ ልጅ እየጫንኩ ላሳያችሁ። ለምሳሌ ይሄንን ሰሌክት አድርጌዋለሁ። ይህን ቪዲዮ የሚመለከተው ሰው በክፍያ አደርገዋለሁ። እዚች ቦታ ላይ 3 ነጠብጣብ አለች። አምስተኛው ስቴፕ ነው። ተከታተሉኝ። አምስቱ መንገዶች ስላልኳችሁ እዚህ ቦታ ላይ ይችኛዋን አንድ ጊዜ ይችኛዋን 3 ነጠብጣቧን ክሊክ እናደርጋታለን። እዚህ ቦታ ላይ ክሊክ ስናደርጋት እንደምትመለከቱት ሜክ ዚስ ኮንቴንት ፔይድ ይላል። እዚህ ቦታ ላይ አንድ ጊዜ ክሊክ እናደርገውና
ምን እናደርጋለን? እዚህ ቦታ ላይ የምናስከፍለውን ስታር ያህል እናስቀምጣለን ማለት ነው። እዚህ ቦታ ላይ ስታር አስቀምጠን ምን እናደርገዋለን ማለት ነው? ሜክሲስ ብለን ይሄኛውን አንድ ጊዜ ክሊክ እናደርግበታለን ማለት ነው። ከዛ ምን እናደርገዋለን? እንደምትመለከቱት ይታይ የነበረው ፊዚብል ይሆናል ማለት ነው። ፊዚብል የማይታይ ይሆናል ማለት ነው። ፊዚብል የነበረው ኢንፊዚብል ይሆናል ማለት ነው። እዚህ ቦታ ላይ እንደምትመለከቱት ማየት አትችሉም ማለት ነው። ስለዚህ 4 5 ሊሆን ይችላል የምትለቋቸው በአንድ ላይ እዚህ ቦታ ላይ እንደዚህ አድርጋችሁ እንደምትመለከቱት አሁን ፊዚብል የነበሩትን በዚህ መልኩ ይሆናል። ስለዚህ ይሄንን ለማየት ስንት ትከፍላላችሁ ማለት ነው? 20 ስታር ወይም ደግሞ 2 ስታር ልትጠይቁ ትችላላችሁ ለማሳየት ማለት። ለምሳሌ አሁን ይሄኛውንም ልክ እንደዚህ እያደረጋችሁ ማለት ነው የምትልኳቸውን ከዛ ሴንድ ትላላችሁ። ይሄን እነዚህን ለማየት የግድ እነዚህ መረጃዎች ለማየት ምን ያደርጋል ማለት ነው? ያ ሰው ይከፍላል፣ ለነዚህ ክፍያ ይከፍላል ማለት ነው። የተባለውን ስታር ከፍሎ ማየት ይችላል ማለት ነው። አለበለዚያ ቴሌግራም እነዚህን ሊያሳየው አይችልም ማለት ነው። ቀጥታ አሁን እነዚህ ምን አደርጋቸዋለሁ? ሴንድ አደርጋቸዋለሁ ማለት ነው ወደ ቻናሉ። ሴንድ ሳደርጋቸው ለኔ ይታያሉ። በሌላ ገብቼ ሳያቸው ግን እነዚህ ኢንቪዚብል ናቸው ማለት ነው። እንደምትመለከቱት አሁን ለእናንተ አይታያችሁም ማለት ነው። ምክንያቱም ፊዚብል ስላልሆነ ማለት ነው። እኔ ጋር ግን ይታያል ማለት ነው።